የሚገርማችሁ ነገር የነጽሞት ልቤን ጥፍት አድርጎት እንኳን አደረሳችሁ እንኳን አላልኳችሁም። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓል እንዴት ነበር? ኮሜንት ላይ በዓልን በምን አይነት መልኩ እንዳሳለፋችሁ ብትነግሩኝ በጣም ደስ ይለኛል። ዛሬስ ምን ይዘሽልን መጣሽ ማለታችሁ አይቀርም። ዛሬ ሁልጊዜ እንደማረገው አንድ አሪፍ ያልኩትን የፍቅር ፊልም ይዤላችሁ መጥቻለሁ። ፊልሙ ሲጀምር በጣም ቆንጆ ልጅ ያስተዋውቀናል። ከሃይ ስኩል ጀምሮ በጣም የምትወደው ጓደኛዋ ለሷ ጊዜና ቦታ አይሰጣትም። ከሌሎች ሴቶች ጋር ነው ጊዜ የሚያሳልፈው። አሌክስ የሚያረጋቸው ነገሮች የሚወዳት ነው የሚመስለው፣ ግን አብዛኛው ጊዜ ደግሞ ከሌሎች ሴቶች ጋር ነው የሚያሳልፈው። አንድ ላይ ያያቸው ሰው በጠቅላላ እናንተ ጓደኛ ብቻ አይደላችሁም ፍቅረኛሞች ናችሁ ነው የሚላቸው። ለሮዚ ግን የአሌክስ ፍላጎት አንድም ቀን በስነስርዓቱ ገብቷት አያውቅም። አንድ ቀን እንዳጋጣሚ ሆኖ አብረው ተኝተዋል። ያንን ቀን እሷ ከአይምሮዋ መውጣት ባትችልም እሱ ግን የረሳው ነው የሚመስለው። አሌክስ ትኩረት አልሰጥሽም ሲላት ሮዚ ትምህርት ቤታቸው ውስጥ እወድሻለሁ እያለ ከሚያስቸግራት ከአንድ ልጅ ጋር ግንኙነት ትጀምራለች። ከዚህ ሁሉ በኋላ ደግሞ አሌክስ ድጋሚ ወደ ህይወቷ ተመልሶ መጥቶ በጣም እንደሚወዳትና ሁለቱም አንድ አይነት ቦታ ኮሌጅ እንደሚገቡ ቃል ይገባላታል። ብዙም ሳይቆይ ሮዚ ካመለከተችበት ኮሌጅ ደብዳቤ ደረሳት። ነገር ግን አንድ ያልጠበቀችው ነገር ተፈጥሯል። ሮዚ እርጉዝ ናት። ስሜታዊ ሆና የወሰነቻቸው ውሳኔዎች በጠቅላላ የወደፊት ህይወቷን አበላሸው። ወደ ውስጥ ያለው ልጅ ደግሞ እንዳታስወርደው ቤተሰቦቿ በጣም አክራሪ ኦርቶዶክስ ስለነበሩ ማስወረድ አይቻልም ብለው ከለከሏት። አማራጭ ስለሌላት አሌክስ በነገሮች እንዲረዳት ኢሜል ላከችለት። እሱም አዲስ ፍቅረኛ ይዞ የእሷን ቤተሰቦች ሊተዋወቅ እንደሄደ ይነግራታል። ሮዚ በጣም ነበር የተናደደችው። በፈለገችው ቀን እንኳን አጠገቧ ሊገኝ አልቻለም። የሚቀጥለው ቀን ሲገናኙ አሌክስ ኮሌጁ እንደተቀበለው ደብዳቤውን ያሳያታል። ሮዚ የውስጧን በውስጥ አይዛ እያዘነችም ቢሆን እንኳን ደስ አለ፣ በሚያሳዝኑ ሁኔታ እኔን ግን ኮሌጁ አልተቀበለኝም አለችው። እንዳዘነች ፊቷና አይኗ ቢያስታውቅም የውሸት ሳቅ እየሳቀች ስለሆነ አሌክስ ምንም ነገር አልተጠራጠረም። አሌክስ ቀጥሎ ደግሞ ስለ አዲሱ ፍቅረኛው ማውራት ይጀምራል። እያወራው ያለው ነገር ሮዚን ቢያስከፋ ይሁን ብላ ችላ ያንን ጊዜ ታልፋለች። ከቀናቶች በኋላ አሌክስ ወደ ኮሌጅ ሲሄድ ሮዚ እየሸኘችው ነበር። በጣም ከፍቷትና የተፈጠረውንም ነገር ልትነግረው ፈልጋ ነበር። ግን ይሄድና ሆዴ ውስጥ ያለውን ልጅ ወልጄ ለማደጎ ሰጥቼ እኔም ድጋሚ ትምህርቴን ቀጥላለሁ ብላ ነበር ያሰበችው። ድጋሚ እንገናኛለን ተባብለው ከተቃቀፉ በኋላ ሮዚ ልትስመው ስትል እሱ ግን ይሸሻታል። እኔ እየገፋ በሄደ ቁጥር ሮዚ ሆዷ እያደገ እየመጣ ነው። እናም እሷ እንዳሰበችው ያረገዘችውን ልጅ ለማደጎ መስጠት ቀላል አልነበረም። እያንዳንዱ ነገር ከልጇ ጋር ያላት ግንኙነት እንዲጠብቅ ምክንያት ሆኗታል። ከተወሰኑ ጊዜያት በኋላ ሮዚ ሴት ልጅ በሰላም ትገላገላለች። ትምህርቴን እማራለሁ ያለችው ሮዚ ትምህርቷን ትታ ሙሉ ጊዜዋን ልጇን ለማሳደግ ደፋ ቀና ማለት ሆኗል። ሮዚ ይህንን ኑሮ የለመደችው መታለች። አንድ ቀን አሌክስ ከሄደበት ሊጠይቃት ተመልሶ ይመጣል። ሮዚ ቤት ውስጥ ልጅ እንዳለ እንዳያውቅ ቤት ውስጥ ያለ የህፃን ዕቃ በጠቅላላ ለመደበቅ ትሞክራለች። እሱ ግን መውለዷን ሰምቶ ስለነበረ ልጅቷን ይኝ ብሎ ጠየቃት። አሌክስ ምንም ነገር ብሎ ሊወቅሳት አልፈለገም። እንደውም ልጅቷን ስታስተኛ አገዛትና ለምን የልጅቷ የክርስትና አባት አሉንም ብሎ ጠየቃት። ሮዚ የምትወደውን አሌክስ ዝም ብላ እየተመለከተችው እንደው ሰዓት ቢያቆም ብላ ሁላ ተመኝታለች። ምን አለ ልጁ የሱ በሆነም እያለች እየተመኘች ነው። አሌክስ ድጋሚ ወደ ትምህርት ቤት ይመለሳል። ሮዚም ሸኘችው። ከሚሄድበትም ቀርቶ አጠገቧ መሆንን ፈልጎ ነበር። አሁን ግን ሮዚ የራሷን ህይወት መስርታለች። ለኔ የሚሆን ቦታ የላትም ብሎ መልሶ ራሱን ያሳምናል። ቀለል አድርጎ ይሄ ነገር 5 ዓመት ሆነው። የሮዚ ልጅ አሁን በጣም አድጋለች። 5 ዓመት ሆኗታል። የሮዚ ልጅ ምንም ነገር ጎሎባት አያውቅም። እናቷ እናትም አባትም እየሆነች ሁሌም ደስተኛ ታረጋታለች። አንድ ግራ የሚገባት ነገር ግን እናቷን ሁሌ ጠዋት ከተለያዩ ወንዶች ጋር ነው የምታገኛት። በዚህ ሁሉ ነገር ውስጥ ሮዚ ሁልጊዜም ቢሆን አሌክስ ይናፍቃታል። በሌላ በኩል አሌክስ ደግሞ አዲስ ፍቅረኛ ይዟል። በአመት አንዴ ከሮዚ ጋር ፖስት ካርድ ከመላላክ ውጪ ሌላ ምንም አይነት ነገር አያወሩም። ሮዚ አለማውራቴና በግልጽ ስሜቴን አለመናገሬ አንድ ቀን ይቆጨኛል ብላ ነው የምታስበው። በስተመጨረሻም አሌክስ አንድ ቀን የጽሁፍ መልእክት ይልክላታል። እናም የሚገርምሽ ነገር ህልም አየው ብሎ ነገራት። በፊት ተማሪ በነበሩበት ሰዓት ህልም ባየ ቁጥር እየመጣ ለሮዚ ነግራት ነበር። አሁን ለፍቅረኛው ህልም አየው ብሎ ያየውን ህልም ሲነግራት
አጥቃዥ ብላ ነበር የምትቆጣው። የሚገርመው ነገር ካገኛቸው ሴቶች ሁሉ የሱን ህልም ጆሮ ሰጥቶ የሚያዳምጠው ሮዚ ብቻ ነበረች። ድሮ ደብቀው ያስቀመጡት ስሜት እንደ አዲስ እየጨሰ ነበር። በዚህ መሃል ነው አሌክስ ሮዚን ለምን ወደ ቦስተን አትመጭም ብሎ ጥያቄ ያቀረበላት። እሷም እንዲሁ ድንገት ስለጋበዛት በጣም ተደስታ እሱ ጋር ቦስተን ለመሄድ ተወስናለች። ጊዜ መፍጀትም አልፈለገችም። የዛኑ ቀን ትኬት ገዝታ ወደ እሱ ጋር ለመሄድ ወሰነች። ሮዚ ኤርፖርት ስትደርስ አሌክስ አበባ ይዞ እየጠበቃት ነበር። ሩጣ ሄዳ ተጠመጠመችበት። የዛን ቀን ምሽት በጣም ብዙ እየጠጡ ሲጨፍሩ ያመሻሉ። የተለያየ ቦታ እየወሰደ ቦስተንን በደንብ እንድታያት አረጋት። ሮዚ ስሜቷን መቆጣጠር አልቻለችም ነበር። አጋጣሚዎች ባገኘች ቁጥር ልትስመው ስትሞክር እሱ ግን ይሸሻታል። በስተመጨረሻም ቤቱ ይዟት ሲሄድ በር ላይ ፍቅረኛውን አገኛት። የአሌክስ ፍቅረኛ ቢጃማዋን ለብሳ ነበር የተቀበለቻቸው። ሮዚም ግራ ትጋባለች። የአሌክስ ፍቅረኛ በአሌክስና በሮዚ መሃል ያለውን እርርብና ጓደኝነት በጣም ስለምጠላ ሮዚን ለማስቀየም የሞከረች ነበር። እናም በስተመጨረሻ አንድ ያልተጠበቀ ዜና ትናገራለች። አሌክስን እርጉዝ ነኝ ብላ ነገረችው። ሮዚ በጣም ግራ ተጋባችና ለምንድነው እስከዛሬ ፍቅረኛ እንዳለህ ያልነገርከኝ አለችው። አሌክስ ምንም ነገር ብሎ መልስ ሊሰጣት አልቻለም። የአሌክስ ፍቅረኛም እስካሁን በጣም ለቅርብ ጓደኛው ፍቅረኛ እንዳለው ስላልተናገረ ተናዳ ጠረጴዛ ላይ ያለውን ምግብ እንዳለ ትደፋዋለች። መልሳ ደግሞ ራሷን እንዴትም ታረጋጋና አንድ የሚሄዱበት የስዕል ኤግዚቢሽን ስለነበረ ሮዚን ወደዛ እንድትመጣ ጋበዘቻት። የስዕል ኤግዚቢሽኑ ላይም ከደረሱ በኋላ የአሌክስ ፍቅረኛ ከሰዎች ጋር እንተዋወቅ በሚል ምክንያት አሌክስን ከሮዚ ማራቅ ትጀምራለች። ሮዚ ቦታው ብዙም አልተመቻትም ነበር። በዛ ላይ አሌክስ ጥሏት ሄዷል። በዚህ ምክንያት የስዕል ኤግዚቢሽኑን ለቃ ወጣች። አሌክስ ከኋላዋ እየተከተለ ነገሮችን ሊያብራራላት ሞክሮ ነበር። ለምንድነው የምትሄጂው ብሎ ይጠይቃታል። ሮዚ ከዚህ በላይ መጨቃጨቅ አልፈለገችም። አንተን ከበው ያሉ ሰዎች ምንም ደስ አይሉም ብላ ነበር የመለሰችለት። በአሌክስ በጣም ነበር የተናደደችው። ለገንዘብ ብለህ እንደዚህ ራስን ትቀይራለህ ብዬ አስቤ አላቅም ትለዋለች። ከዛ በላይ ደግሞ ፍቅረኛ እያለህና ፍቅረኛ እንዳረገዘች እያወቅ እኔን እዚህ እንዴት ነኝ ብለህ ትጠራኛለህ ብላ ሮዚ በሱም በጣም ተናዳበታለች። አሌክስ እየደጋገመ ስለ እርግዝናው እንደማያውቅ ይነግራታል። በስተመጨረሻም ንግግሯ ሲበዛበት አሌክስ አሁን አባት ለሆን ነው፣ ልጄ ደግሞ በምንም አይነት ሁኔታ ያለ አባት እንዲኖር አልፈልግም ይላታል። ይህም ንግግሩ ሮዚን በጣም ጎዳት። ምክንያቱም ልጇን ያለ አባቷ ብቻዋን ነበር የምታሳድጋት። ድጋሚ ዞር እንኳን ብላ ሳታየው በጣም ተናዳበት አሌክስን ጥላው ሄደች። አሌክስም በጣም ተናዶ አጠገቡ የተገኘውን ነገር በቦክስ ይመታል። ሮዚ ምንም ያህል የተረጋጋች ብትመስልም የተናገራት ንግግር በጣም ነበር የጎዳት። እናም ልጇን ያላባቷ ማሳደጓ ልክ እንዳልሆነ ማሰብም ጀመረች። በአሌክስ ንግግር ምክንያት ለልጇ ሙሉ ቤተሰብን ልትሰጣት ትወስናለች። በዚህ ምክንያት ለልጇ አባት ደብዳቤ ጻፈችለት። የሚቀጥለው ቀን የሮዚ የልጅ አባት ግሬግ ያለችበት ድረስ ይመጣል። ሮዚ ልክ ፊቱን ስትመለከት ደብዳቤውን በመጻፏ ደግሞ መልሳ መጸጸት ትጀምራለች። በየቀኑ ይህንን ፊት እያየች እንደምትኖር ደግሞ ትዝ ሲላት ትቼዋለሁ፣ አልፈልግህም፣ ልጄን እስከዛሬ ብቻዬን አሳድጊያታለሁ፣ ከዚህ በኋላ ደግሞ አይከብደኝም ብላ ግሬግ ልታባረረው ሞከረች። ግሬግ ግን እዛው ስራ ቦታዋ ተንበርክኮ ሰዎች ፊት እያሳፈራት እባክሽ ድጋሚ አብረንኑንና ልጃችንን እናሳድግ እያለ መለመኑን ቀጠለ። ሮዚም ለልጇ ደስታ ስትል አንድ እድል ልትሰጠው ወሰነች። ግሬግ ካሰበችው በላይ ነበር የሆነባት። ለልጁ በጣም ጥሩ አባት እየሆነ ነበር። ሁሌም ያስጠናታል። እናም የምትፈልገውን ነገር ከማድረግም ወደ ኋላ አይልም። ሮዚም ለልጁ ከሚያደርግላቸው ነገሮች አኳያና ከሱ መልክና ከሰውነት ቅርጽ ማምለጥ አልቻለችም። ድጋሚ የልብ ምቷ እንዲጨምር አደረጋት። እንደ ቀልድ ከተወሰነ ጊዜ በኋላ ግሬግና ሮዚ ለመጋባት ይወስናሉ። አሌክስም የሮዚና የግሬግ የሰርግ ጥሪ ካርድ ይደርሰዋል። ግን በሚገርም ሁኔታ ሰርጉ ላይ አልተገኘም ነበር። የዛ ሰዓት አሌክስ ከፍቅረኛው ጋር ተጣልቶ ከሷ ቤት ለቆ እየወጣ ነበር። ቤቱን ለቆ ከመውጣቱ በፊት ግን ያዘጋጀውን የህፃን ክፍል ዝም ብሎ እየተመለከተ አልኮል እየጠጣ ነው። አሌክስን እስካሁን ፍቅረኛው ሻውዳው ነበር። ያረገዘችው ከሱ ሳይሆን ከሌላ ሰው ነው። ከሌላ ሰው ያረገዘችውን ልጅ ያንተ ነው ብላ ለረጅም ጊዜ ተጫወተችበት። በሷ ውሸት ምክንያት ሮዚንም ማጣት። አሌክስም ንዴቱን ዋጥ አድርጎ ከዛ አካባቢ ይርቃል። ከተጋቡም በኋላ የሮዚ ህይወት እንደዛውን የቀጠለው። ስራዋም አልቀነሰም። ቤትም ውጭም ትሰራለች።
ግሬግን ያን ያህል እንደማትወደው የታወቀ ነው። ለልጇ ደስታ ግን ሮዚ እማትሆነውና የማታረገው ነገር አልነበረም። አንዳንድ ቀን ደህና ናት፣ አንዳንድ ቀን ግን ስለ አሌክስ እያሰበች ሮዚ በጣም ነበር የምታዝነው። አንድ ቀን የአሌክስ የሃይስኩልን ፍቅረኛ መጽሔት ላይ አየቻት። በጣም ታዋቂ ሆናለች። እሱም ብቻ አይደለም፣ ሮዚ የምትሰራበት ሆቴል ውስጥ ለመገልገል መታ በአካል ተገናኙ። የተወሰነ ማወሩ አሌክስ ቦስተን እንደሆነም ትነግራታለች። አንድ ቀን ሮዚ የልጇን ክፍል ከፍታ ስትገባ ከጎረቤታቸው ልጅ ጋር እየተጫወተች ተመለከተቻት። ሮዚ ሕፃን እያለች ከአሌክስ ጋር እንደዚህ ትጫወት ነበር። እናም ደውላ ልትነግረው ፈጠን ብላ ስልኳን አንስታ ወደሱ ቤት ትደውላለች። በሚያሳዝን ሁኔታ ስልኩን ያነሳችው ያቺ ውሸታሟ የአሌክስ ፍቅረኛ ነበረች። ሮዚም በስልክ ውስጥ የሌላ ወንድ ድምፅ ስትሰማ ከአሌክስ ጋር እንደተጣሉ ገባት። የዛን ቀን ምሽት ሮዚ ምንም እንቅልፍ ሊወስዳት አልቻለም። ለአሌክስ የጽሑፍ መልእክት ላከችለት። የእውነት ከፍቅረኛ ጋር ተጣላ ብላ ጠየቀችው። እሱም አዎ ተጣልቻለሁ፣ ልጁም የኔ አይደለም ብሎ እውነቱን ነገራት። ሮዚ ምንም ነገር ማድረግ አልቻለችም። በቃላት ልታጽናናው ብቻ ነው የምትችለው። የሚገርማችሁ ነገር ይሄ ሁሉ ነገር ከተፈጠረ አሁንም 5 ዓመት ይቆጠራል። የሮዚ ቤተሰቦች እድሜያቸው ገፋ ያሉ ስለነበር ከዚህ በኋላ ዞር ዞር እያለን ዓለምን እንያት፣ አንድ ቦታ እንቀመጥን ብለው ከቤታቸው ይወጣሉ። ብዙም አልቆየም። ከቀናቶች በኋላ ሮዚ ስልክ ይደወልላትና አባቷ በመኪና አደጋ እንደሞተ ይነገራታል። ሮዚ በጣም ነበር የተሰበረችው። የቀብር ስርዓቱ ላይም አሌክስ ተገኝቶ ነበር። ስታየው በጣም ነበር ደስ ያላት። አሌክስ በሷ አባት ሞት በጣም ነበር ያዘነው። ምክንያቱም ሰውየው አሌክስን እንደ ልጁ ነበር የሚንከባከበው። አሌክስ ሮዚን ሊያጽናናት ፈልጎ ሲያቅፋት ግሬግ ኬት መጣ ሳይባል አጠገባቸው ይደርስና ይለያያቸዋል። እንደ እውነቱ ከሆነ ግሬግ የሚቀልደው ቀልድ እንኳን ደስ አይልም። ሮዚ አብረው አመታትን ስለቆየች አሁን ምንም ነገር አይመስላትም። ነገሮችን ችላ ማለፍ ተለማምዳለች። አሌክስ ከመሄዱ በፊት ሮዚ የእውነት ደስተኛ እንዳልሆነች ሲረዳ ስሜቱን አውጥቶ አንድ ደብዳቤ ይጽፍላታል። ግን ህይወት እኛ እንዳቀድናት አትሄድም። ደብዳቤውን በሚገርም ሁኔታ ሮዚ ሳትሆን ግሬግ ነበረ ቀድሞ ያየው። ግሬግም ደብዳቤውን ያይና ምንም ነገር እንዳልተፈጠረ አስመስሎ ደብቆት ደብዳቤውን ሳይሰጣት ይቀራል። በኋላም ሮዚ ግሬግ አንድ ሆቴል እንደያዘ ተመለከተች። እናም ሐዘኗን አስመልክቶ ሊያዝናናት ሆቴል እንደያዘ ነበር ያሰበችው። የዛን ሰዓት ይደውልላትና ምሽት ላይ ስራ አለብኝ አልመጣም ይላታል። እሷም በጣም ተናዳ ምሽት ላይ ወደ ተያዘው ሆቴል ስትሄድ ከሌላ ሴት ጋር ነበር ያገኘችው። ሮዚ በጣም ተናዳ በጥፊ መታ ትጠለዋለች። እንደ ቀልድ ሮዚና ግሬግም ይፋታሉ። ሮዚ ወደ ቤት ከተመለሰች በኋላ የግሬግን ዕቃ እየሰበሰበች ከቤት እያወጣች እያለ አንድ የተቆለፈ መሳቢያ ያገኘች። እንዴትም ብላ መሳቢያውን ሰብራ ስትከፍተው ከአሌክስ የተጻፈላትን ደብዳቤ ያየችው። እዚህ ደብዳቤ ላይ አሌክስ ስሜቱን አልደበቃትም። ሙሉ ለሙሉ የሚሰማውን ስሜት ነበር የነገራት። ሮዚ ይህንን አንብባ ስሜቷን ተቆጣጥራ መቀመጥ አልቻለችም። ፈጠን ብላ አሌክስ ጋር ትደውልለታለች። ህይወት አሁንም ሮዚ ላይ እየሳቀችባት ነው። አሌክስ ሌላ ፍቅረኛ ይዟል። የልጅነት የሃይስኩል ፍቅረኛውን አግኝቷት ድጋሚ አሁንም ፍቅር ጀምረዋል። እናም ቀለበት እንዳሰሩና በቅርቡ እንደሚጋቡም እሷም እሱም አንድ ላይ ሆኖ ነገሯት። ሮዚ መብረቅ የመታት ነው የምትመስለው። ደንግጣ ደርቃ ቀረች። ሮዚም የተፈጠረውን ነገር በጠቅላላ ለጓደኛዋ ነገረቻት። ጓደኛዋም የእውነት የምትወጂ ከሆነ እኮ ሄደሽ ሰርጉንም ማስቆም ትችያለሽ አለቻት። ሮዚም ከጓደኛዋ ጋር አንድ ላይ በመሆን ትኬት ይገዙና የአሌክስን ሰርግ ለማስቆም ወደ ቦስተን ጉዞ ይጀምራሉ። በሚገርም ሁኔታ ሮዚ ቀደም ብላ ትኬት ብትቆርጥም በረራዋ ያረፍድና ዘግይታ ነበር የደረሰችው። እናም እሷ ስትደርስ የጋብቻ ፕሮግራሙ ተካሂዶ ነበር። አሌክስ የጋብቻ ስነስርዓቱን አካሄዶ ልክ ሲወጣ ሮዚን ተመለከታት። የዛን ሰዓት እሱን ብላ እንደመጣች ገብቶታል። ነገር ግን አርፍዳለች። ምሽት ላይ የራት ፕሮግራሙ ላይ ሮዚም ንግግር ማድረግ ትጀምራለች። እናም ሁሉም ሰው በተሰበሰበበት መሃል አሌክስን በጣም እንደምትወደውና ሁልጊዜም በልቦ ውስጥ ቦታ እንደሚኖረው ነገረችው። ሮዚ ንግግሩን ካደረገች በኋላ ንፋስ ለመቀበል ስትሞክር ልጇ እየሮጠች ከአንድ ሰው ለመሸሽ ስትሞክር አየቻት። ሮዚም ልጇን እየተከተለች ምን ሆንሽ ብላ ጠየቀቻት። አሌክስም ከኋላዋ ነበር። ሁለቱም የሮዚ ልጅ እያለቀሰች ያገኟታል። እናም ምን ተፈጥሮ ነው ብለው ጠየቋት። የሮዚ ልጅም ከደነስም በኋላ የጎረቤታችን ልጅ ሳመኝ ብላ ነገረቻት።
እኔ ማየው እንደ ጓደኛ ነው፣ እሱ ግን እንዴት እንዳሰበኝ አልገባኝም ብላ ነገረቻቸው። አሌክስም ለልጅቷ አሁን ልባላልሽው ይሆናል እንጂ አንቺም ወደሽው ቢሆንስ ብሎ ጠየቃት። አሁን የእውነት ስሜትሽን ግልጽ ካላረግሽለት በኋላ ሌላ ሴት ጋር ሲሄድ አንቺ ነሽ የምትጎጂው ይላታል። አሌክስ ይህንን ንግግር ሲናገር ሮዚን እየተመለከተ ነበር። ከ2 ዓመት በኋላ ሮዚ አንድ ትልቅ ሆቴል ትከፍታለች። እናም ጓደኞቿ እንዳላግዘዋት የራሷን ሆቴል ከፈተች። የሆቴሉ የመክፈቻ ፕሮግራም ላይ የሮዚ ጓደኛ የሮጠች ትመጣና የሆቴሉ የመጀመሪያ ደንበኛችን መጥቷል፣ እኔ ያስተናግጁ ትላታለች። ሮዚም ደንበኛ ነው ብላ የሮጠች ስትሄድ አሌክስን አገኘችው። ከዓመታት በኋላ አሌክስ በመጨረሻም ነገሮችን ተጋፍጦ ሮዚን ፍለጋ መጥቷል። ትዳሩንም ፈቷል። እናም እሷ እንደምታስፈልገው ስላወቀ እሷን ብሎ አሁን እሷ ጋር ያለው። ለዓመታት አብረው ለመሆን ሲሞክሩ አንዳቸው ጋር ሲሄዱ ነገሮች ሳይመቻችላቸው ቀርቷል። አሁን ግን ሰዓቱ ይመስላል። እናም ከ10 ዓመት በኋላ አንድ ላይ ሆነው እንደ አዲስ ፍቅራቸውን ይጀምራሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። አንድ ሰው የሚወደውን ሰው አይኑ እያየ ካጣ ምን ማድረግ አለበት ብላችሁ ታስባላችሁ? ጊዜ ጠብቆ ከዛ ሰው ጋር የሚሆንበትን አጋጣሚ መፈለግ? ምን ብላችሁ ነው የምታስቡት? እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በሌላ ፊልም እስከምንገናኝ ድረስ ቻው። በጣም ነው የምወዳችሁ።